ሶስት የእንግሊዝ ክለቦች ሞርጋን ሮጀርስን ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም በርናንዶ ሲልቫን ለማስፈረም አትሌቲኮ ማድሪድ እና ባርሴሎናዎች ፉክክር ውስጥ እንደገቡ እየተነገረ ይገኛል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ቆይታችን ስለ ሞርጋን ሮጀርስ እና ስለ በርናንዶ ሲልቫ የምናነሳ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። የ2025-26 የውድድር ዘመን መጠናቀቁን ተከትሎ የተለያዩ የዝውውር ዜናዎችን እየሰማን ነው የምንገኘው። በቅርቡ እንኳን ባርሴሎናዎች አንቶኒ ጎርደንን ከኒውካስል ዩናይትድ በ80 ሚሊዮን ማስፈረማቸውን ማረጋገጥ ችሏል። ይህም ብቻም ሳይሆን ሌሎች ተጫዋቾችንም ለማስፈረምም ጥረት እያደረጉ ነው የሚገኙት። ከነዚህ መካከል ደግሞ በርናንዶ ሲልቫ ተጠቃሽ ነው። እንደሚታወቀው በርናንዶ ሲልቫ ይህ ሲዝን መጠናቀቁን ተከትሎ ከማንቸስተር ሲቲ ጋር የሚያቆየው ኮንትራት አብቅቷል። በዚህ መሰረትም እንግዲህ ወደ ፈለገው ክለብ በነጻ መዘዋወር ይችላል። እናም ይህንን ምርጥ ተጫዋችም ለማስፈረም ሁለቱ የስፔን ክለብ የሆኑት አትሌቲኮ ማድሪድ እና ባርሴሎናዎች ከባድ የሚባል ፉክክር እያደረጉ ነው የሚገኙት። በርናንዶ ሲልቫ እንደሚታወቀው ላለፉት 9 ዓመታት በማንቸስተር ሲቲ ቤት አስደናቂ የሚባሉ ጊዜያቶችን ማሳለፍ ችሏል። 2017 ላይ ነበር ከሞናኮ ወደ ማንቸስተር ሲቲ ማቅናት የቻለው። ከዛ በኋላም ላለፉት 9 ዓመታት 460 ጨዋታዎችን ለማንቸስተር ሲቲ ማድረግ ችሏል። በእነዚህ ጊዜያቶችም ደግሞ የተለያዩ ዋንጫዎችን ማሳካት ችሏል። የፕሪሚየር ሊግ፣ የሻምፒየንስ ሊግ፣ የኤፍኤ ካፕ፣ የካራባኦ ካፕ፣ የክለቦች የዓለም ዋንጫ፣ የሱፐር ካፕ ዋንጫዎችን ማሳካት የቻለ ተጫዋች ሆኗልና በጣም አስደናቂ የሚባሉ ጊዜያቶችን በማንቸስተር ሲቲ ቤት ማሳለፍ ችሏል። በተለይ ደግሞ ማንቸስተር ሲቲዎች 4 ተከታታይ ዓመታት የፕሪሚየር ሊጉን ዋንጫ ባነሱባት ጊዜ እንግዲህ የዚህ ተጫዋች አስተዋጽኦ በጣም ላቅ ያለ ነበረውና በጣም አስደናቂ የሚባል ተጫዋች መሆኑን በማንቸስተር ሲቲ ቤት በደንብ ማሳየት የቻለ ተጫዋች ነው። አሁን ላይ እንግዲህ ወደ የትኛው ክለብ ሊያቀና እንደሚችል እስካሁን ድረስ አልተረጋገጠም። ምክንያቱም ሁለቱም አትሌቲኮ ማድሪዶችም ባርሴሎናዎችም ከፍተኛ ፍላጎት አላቸው እዚህ ተጫዋች ላይ። በእርግጥ እንደ መረጆቹ ከሆነ ወደ ባርሴሎና የመሄድ እድሉ እየሰፋ ይገኛል እየተባለ ነው የሚገኘው። እንደውም ባርሴሎናዎች በዚህ ሰዓት ላይ የአጥቂው ስፍራ ላይ ስላተኮሩ ነው እንጂ ምናልባትም ቀደም ብለው የበርናንዶ ሲልቫ ሁኔታን ሊጨርሱ የሚችሉበትም እድል ነበራቸው የሚሉ መረጆችን እየሰማን ነው የምንገኘው። ቅድም እንዳልኳቸው እንግዲህ ባርሴሎናዎች አንቶኒ ጎርደንን ኒውካስል ዩናይትድ በ80 ሚሊዮን ዩሮ ማስፈረማቸው አይዘነጋም፣ አሎንሶን ጨምሮ። አሁን ላይ ደግሞ የአትሌቲኮ ማድሪድ ተጫዋች ሆኖ አልቫሬዝን ለማስፈረምም ጥረት እያደረጉ ነው የሚገኙት። እስከ 100 ሚሊዮን ዩሮ ድረስም ለተጫዋቹ ለማቅረብም ተዘጋጅቷል እየተባለ ነው የሚገኙ። በዚህም ደግሞ አትሌቲኮ ማድሪዶች ደስተኛ አይደሉም። ለዛም አጸፋዊ ምላሽ በሚመስል መልኩም በትዊተር ገጻቸው አንዴ ራፊኒያን ልናስፈርም ነው፣ አንድ ጊዜ ደግሞ ፔድሪ ልናስፈርም ነው፣ ሌላኛው ጊዜ ደግሞ ላሚን ያማል ከኛ ጋር ተስማምቷል የሚሉ የሐሰት መረጃዎችን እየለጠፉ ነው የሚገኙትና በዚህ ሰዓት ላይ ባርሴሎናዎች እያደረጉት ባለው ነገር አትሌቲኮ ማድሪዶች ደስተኛ አይደሉም። ነገር ግን ደግሞ ባርሴሎናዎች ቡድናቸውን ለማጠናከር የተለያዩ ስራዎችን እየሰሩ ነው የሚገኙት። በንቃትም ዝውውር ላይም አተኩረው ነው እየተመለከትናቸው የምንገኘውና በርናንዶ ሲልቫንም በማስፈረም መሀል ሜዳቸውን ለማጠናከር ከፍተኛ ፍላጎት አላቸው ተብሏል። የበርናንዶ ሲልቫ ወደ ባርሴሎና መሄድ ደግሞ ቡድኑ ላይ ተጨማሪ ልምድን ይጨምራል ተብሎ ይጠበቃል። እንደሚታወቀው በርናንዶ ሲልቫ በማንቸስተር ሲቲ ቤት ያላነሳው ዋንጫ የለም። እንደዚሁም ደግሞ ላለፉት 9 ዓመታትም በፔፕ ጋርዲዮላ ስር ብዙ ልምዶችን ያገኘ ተጫዋች እንደመሆኑ መጠን ባርሴሎናዎችም ይህንን ተጫዋች በማስፈረም ቡድናቸው ላይ ልምድ ያለውን ተጫዋች መጨመር ይፈልጋሉ። በተለይ የባርሴሎናን የመሀል ሜዳ ተጫዋቾችን ስንመለከት ልምድ አላቸው የሚባሉት እነ ፍራንኪ ዲዮንግ ናቸው። 29 ዓመቱ ላይ ነው የሚገኙ። እንደዚሁም ዳኒ ኦልሞም 28 ዓመቱ ላይ ነው የሚገኙት። ከዛ ውጭ ግን ከፍተኛ እድሜ ላይ የሚገኙት ፔድሪ እና ፌራን ሎፔዝ ናቸው። እነሱም 23 ዓመታቸው ላይ ነው የሚገኙት። ጋቪ 21 ዓመቱ ላይ ነው የሚገኘው። እንደዚሁም ደግሞ ማርኮ ካሳዶ 22 ዓመቱ ላይ ነው የሚገኘው። ማርኮ 19 ላይ ነው። ቶማስ 19 ዓመቱ ላይ ነው የሚገኙና ልምድ ያለው ተጫዋች እዚህ ቡድን ውስጥ መጨመር መቻል አለበት። ከዛ በተጨማሪም ደግሞ ዳኒ ኦልሞንም እንደዚህም ደግሞ ፍራንኪ ዲዮንግን ብትመለከቱም እንደ በርናንዶ ሲልቫ ልምድ ያላቸው ተጫዋቾች አይደሉምና በርናንዶ ሲልቫን በማስፈረም በመጀመሪያ ደረጃ አሁንም በቋሚነት መጮት የሚያስችለው አቋም ላይ ነው የሚገኘው። ከዚህ በኋላ እንግዲህ ምናልባትም ለሚቀጥሉት 4-5 ዓመታትም በምርጥ ብቃቱ ሲጫወት ልንመለከተው እንችላለን። እንደዚሁ ምናልባትም ደግሞ እንደ ሞድሪችም እስከ 39 ዓመቱም ሲጫወት ልንመለከተው እንችላለን። ምክንያቱም አቅም ያለው ተጫዋች ነው። እንደዚሁም ደግሞ ለወጣቶች ተጫዋቾቹ ለነ ፔድሪ፣ ለነ ጋቪ እንደዚሁም ደግሞ ለፌራን ሎፔዝም ራሱ ጥሩ ልምድን መስጠት የሚችል ተጫዋች ነውና ይህንን ነገር ተመልክተው ይህንን ተጫዋች በነጻ ማስፈረም ይፈልጋሉ እየተባለ ይገኛል። በእርግጥ አትሌቲኮ ማድሪዶችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። እንዲሁም በዚህ ሰዓት ላይ ከባርሴሎናም የበለጠም ሳምንታዊ ደሞዝም አቅርበውለታል ነው እየተባለ የሚገኙና ዲያጎ ሲሞኔ እንግዲህ ይህንን ተጫዋች ማስፈረም ይፈልጋል። ነገር ግን ደግሞ በዚህ ሰዓት ላይ ተጫዋቹም ወደ ባርሴሎና መሄድ እንደሚፈልግ ባርሴሎናም በርናንዶ ሲልቫን ለማስፈረም በሚደረገው ፉክክር ላይ ቀዳሚ ስፍራ ላይ እንደተቀመጠ እየመራ እንደሆነ ነው እየተነገረ
እየተነገረ የሚገኙና ለሁለቱም ቡድኖች ይህንን ተጫዋች ቢያስፈርሙ ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። ይበልጥ ግን ወደ ባርሴሎና ቢሄድ ለሱም ለባርሴሎናም ከፍተኛ ጥቅም ይሰጣል ብዬ አስባለሁ። እናንተስ በርናንዶ ሲልቫ ወዴት ቢያቀና ጥሩ ነው ብላችሁ ታስባላችሁ? ወደ አትሌቲኮ ማድሪድ ወይስ ወደ ባርሴሎና? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሞርጋን ሮጀርስን ወደ ተመለከተው ዘገባ ስናቀና የአስቶን ቪላ ተጫዋች ሆነው ሞርጋን ሮጀርስ በዚህ ሰዓት ላይ በሶስት የፕሪሚየር ሊግ ክለቦች እየተፈለገ ይገኛል። ቲም ቶክ ይዞት በወጣው ዘገባ መሰረት ማንቸስተር ሲቲ፣ አርሰናል እንደዚሁም ደግሞ ቼልሲዎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ዘ አትሌቲክስም በዘገበው መሰረትም አስቶን ቪላዎችም በክረምቱ የዝውውር መስኮት ምናልባትም ሞርጋን ሮጀርስ ከክለባቸው ሊለቅ እንደሚችልም እምነት አላቸው እየተባለ ይገኛል። ነገር ግን ደግሞ ለዚህ ተጫዋች ከ100 ሚሊዮን ፓውንድ በታች እንደማይቀበሉም እየተዘገበ ነው የሚገኘው። በእርግጥ ሶስቱም ክለቦች 100 ሚሊዮን ፓውንድ ለዚህ ተጫዋች ለመክፈል ፈቃደኛ ይሆናሉ ተብሎ ይጠበቃል። በተለይ ደግሞ በአስቶን ቪላ ያሳያቸውን ድንቅ የሚባሉ እንቅስቃሴዎች ለተመለከተ 100 ሚሊዮን ፓውንድ የሚገባው አይነት ተጫዋች እንደሆነ በእርግጠኝነት መናገር ይቻላል። በዚህ ሲዝን እንኳን ያደረገውን እንቅስቃሴ ስንመለከት 55 ጨዋታዎችን ለአስቶን ቪላ ማድረግ ችሏል። በሁሉም ውድድሮች 14 ግቦችንና 11 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ባለፈው ሲዝን ደግሞ በአጠቃላይ 54 ጨዋታዎችን ማድረግ ሲችል 14 ግቦችንና 13 አሲስቶችን ማስመዝገብ የቻለ ተጫዋች ነው የነበረውና ወጥ አቋምን እያሳየ ያለ ተጫዋች ነው። በዚህ ሲዝንም አስቶን ቪላዎችም የኢሮፓ ሊግ ዋንጫን እንዲያሸንፉ የሞርጋን ሮጀርስ አስተዋጽኦ በጣም ላቅ ያለ ነው የነበረውና በዚህ ሰዓት በአስቶን ቪላዎች ቤት ውስጥ በጣም ድምቅ ያለ ተጫዋች ነው። በጣም አስደናቂ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። ለዛም ነው እነዚህ ትልልቅ ክለቦች እዚህ ተጫዋች ላይ አይናቸውን የጣሉት። ማንቸስተር ሲቲዎችን ስንመለከት እንደሚታወቀው በርናንዶ ሲልቫ ከክለቡ ለቋል። እንደዚሁም ፊል ፎደንም ደግሞ ላለፉት ምናልባትም 2 ዓመታት ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች አይደለም። እንደዚሁም ደግሞ ፔፕ ጋርዲዮላ መልቀቁን ተከትሎ ኤንዞ ማሪስካ የማንቸስተር ሲቲ አሰልጣኝ ናቸው። ኤንዞ ማሪስካ ደግሞ ሌስተር ሲቲም እንደዚሁም ደግሞ በቼልሲ ቤትም የነበራቸውን እንቅስቃሴ ስትመለከቱ ድሪብል የሚያደርግ ፈጣን ተጫዋችን ይፈልጋሉና ለዛም ደግሞ ሞርጋን ሮጀርስ ትክክለኛው ተጫዋች ነው ብለው ያምናሉ። ለዛም ነው ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ፍላጎት ያሳዩት። አርሰናሎችን ስንመለከታቸው ይህንን ተጫዋች 10 ቁጥር ቦታ ላይ ይፈልጉታል ተብሎ አይጠበቅም። ነገር ግን ደግሞ በግራ ክንፍ በኩል አርሰናሎች አሁንም ክፍተት አለባቸው። ማርቲኔሊም ቢሆን እንደዚሁም ደግሞ ማዱዌኬም እንደዚሁም ሌሎችም ተጫዋቾችም እዛ ቦታ ላይ ሲጫወቱ የተጠበቀባቸውን ያህል እንቅስቃሴን እያደረጉ አይደለም የሚገኙትና ሞርጋን ሮጀርስ ደግሞ 10 ቁጥር ብቻ ላይም ሳይሆን በግራ ክንፍ በኩል መጮት የሚችል ተጫዋች እንደመሆኑ መጠን አርሰናሎች ይህንን ተጫዋች አስፈርሞ እዛ ቦታ ላይ ማጮት ይፈልጋሉ ነው እየተባለ የሚገኘው። ቼልሲዎችን ስንመለከት የአጥቂ ስፍራ ላይ በግራም በቀኝ ክንፍም የሚጫወቱ የተለያዩ ተጫዋቾች አሏቸው። ነገር ግን በዚህ ሲዝን እንደተመለከት ነው ያን ያህል የሚያሳምን አይነት ጨዋታን ሲጫወቱ አልተመለከትናቸውምና ቼልሲዎችም ያንን ቦታ ማጠናከር ይፈልጋሉ። እንደዚሁም ደግሞ በቼልሲ ቤት ውስጥም እንግዲህ ኳሊቲው የሌላቸው ተጫዋቾችም ክለቡን ሲለቁ ልንመለከት እንችላለን። ቼልሲዎች እንግዲህ በተለይ ደግሞ በአዲሱ ባለሀብቶች ስር በጣም ብዙ ተጫዋቾችን በክረምት የዝውውር መስኮት ያስፈርማሉ። በዛው ልክም ደግሞ በዛም ብዙ ተጫዋቾችን እየሸጡ ነው የሚገኙት። ምናልባት በአዲሱ አሰልጣኝ በዣቪ አሎንሶ ስር ይህ ነገር ይቀየራል ተብሎ ይጠበቃል። ምክንያቱም ደግሞ ዣቪ አሎንሶ የቼልሲ ማናጀር ተደርጎ ነው የተሾመው። ከዚህ ቀደም ደግሞ በዋነኝነት የተቀጠሩት 2 አሰልጣኞች በሄድኮችነት ነበር የተቀጠሩት። እነዚህ ሄድኮች ስትሆን ደግሞ ብዙ ጊዜ በዝውውር ሂደቶች ላይ ብዙም የምትናገረው ነገር የለም ወይም ብዙ ጣልቃ አትገባምና በዛ ምክንያትም እንግዲህ ባለሀብቶቹ በጣም ብዙ ተጫዋቾችን ያስፈርማሉ። በዛው ልክም ብዙ ተጫዋቾችን ሲሸጡ መመልከት ይችለናል። አሁን ላይ ግን ዣቪ አሎንሶ በማናጀርነት ነው የተቀጠረውና ከዚህ በኋላ እንግዲህ እሱ የሚፈልጋቸው ተጫዋቾች ብቻ ናቸው የሚመጡት። መጨረሻ ላይ የእሱ ውሳኔ የሚጠበቃል ተጫዋችን በሚያዘዋውሩበት ሰዓትና ምናልባትም ጥራት ያለው ቡድንን ከዚህ በኋላ ልንመለከት የምንችልበት እድል አለ። ቼልሲዎችም እንግዲህ ይህንን ቡድን ለመገንባት ከሞርጋን ሮጀርስ መጀመር እንደፈለጉ ነው እየተነገረ የሚገኙና ይህንን ተጫዋች ለማስፈረም በሚደረገው ፉክክር ውስጥም ገብተዋል እየተባለ ይገኛል። በስተመጨረሻ ግን ማን ነው ይህንን ተጫዋች የሚያስፈርመው የሚለውን ነገር አብረን የምንመለከት ይሆናል። አስቶን ቪላዎች ግን ክለቡን ይለቃል ብለው ይጠብቃሉ። ሚለቅም ከሆነ ደግሞ ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች ይፈልጋሉ እየተባለ ይገኛል። የትኛው ክለብ ይህንን ያህል ገንዘብ ይከፍላል የሚለውን ነገር አብረን የምንመለከት ይሆናል። እናንተስ ሞርጋን ሮጀርስ ወደ የትኛው ክለብ የሚያቀና ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።